እሙሽዬ ለብሩክ እንግዲህ ዛሬ መልእክት አስተላልፋለች። መልእክቱ ምንድነው? እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እነግራችኋለሁ። እንዲሁም ደግሞ ሪካርዱን አስገባላችኋለሁ ማለት ነው። ተከታተሉ እስከ መጨረሻ ድረስ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ በአዲስ ቪዲዮ የመጣሁት ዛሬም በጨረቃዎቹ በእንደዚህ በሚያምሩት ጨረቃዎች ድምቅ ባሉት እንግዲህ ትናንትና የተፈጠረውን ብዙ ነገር ተፈጥሯል፣ አይታችኋል ብዬ አስባለሁ። እንግዲህ እሙሽዬም ለዛ መልእክት አስተላልፋለች ማለት ነው። ለብሩክ ነው እንግዲህ ይህን ነገር የተናገረችው ማለት ነው። እንግዲህ ብሩኬ ደግሞ ይህን ነገር ደግሞ ይፈጽመዋል ብዬ አስባለሁ ማለት ነው። ሀይሚዬም እንግዲህ ያው እንግዲህ ችግር ነው እኮ ሁሉም ነገር በነገራችን ላይ ማለት ነው። እልከኛ ለልከኛ ምንም ማለት መሰማማት የሚባለው ነገር ዜሮ ነው። እንግዲህ ይሄ ልጁ ዘመዳቸው ነው የነ ሀይሚዬ ዘመድ ነው ልጁ ማለት ነው። ሀይሚዬ እንግዲህ አላቀውም ያለችው ለብሩክ የሚለውን ነገር ለመስማት መሰለኝ እንግዲህ ዘመድ ነው እያሉ ነው ማለት ነው። ብዙ ልጆች ማለት ነው ለሳ ዘመዷ ነው ቤተሰብ ነው እና ስለዚህ ያው ብሩኬ ድንገት በመሄዱም እንግዲህ እሷን አሟን ነበረ። ስለዚህ ለዛ ጠርታው ነው ብዙዎቻቸው እያሉ ያሉት ማለት ነው። እንግዲህ ያ ደግሞ እውነቱ የሚሆነው እራሷ ትትናገር ነው። እዛ ጋር ደግሞ ብሩኬን እንደዛ ያደረገችው ፕራንክ እያደረጉ ነው እርስ በርሳቸው ነው እያላችሁ ያላችሁ ደግሞ እርስ በርሳቸው ፕራንክ እየተደራረጉ አይደለም። ስለዚህ እውነት ነው ነገሩ። በነገራችን ላይ እንግዲህ ሀይሚዬ ያለችው ትናንትና ሰምታችኋል። አሞይ ተመንገድ ላይ አንስቶ ነው ያመጣኝ ብላለች። እንግዲህ ልጁንም አላቀውም ነበር እያለች የነበረው እንግዲህ ልጁ ደግሞ ዘመዳቸው እንደሆነ ብዙ ልጆች ኮሜንትም ላይም እንዲሁም ደግሞ የሚያውቁን ልጆችም እንዲሁም ደግሞ ከነብሩኬ ጋርና ከሀይሚ ጋር በኢንስታግራም ፎሎራቸው እንደሆነ እንዲሁም ደግሞ ላይክ ምናምን እንደሰጡት ምናምን ነገር ጓደኛ እንደሆኑ ሁላችሁም እንግዲህ ቲክቶክም ላይ እያመጣችሁ ነው ያላችሁት ማለት ነው። ስለዚህ ልጁን በደንብ አድርገው ያውቁታል። ሁለቱም አውቀው ነው ፕራንክ ነው እያደረጉ ያሉት። በፊትም አልተጣሉም እያላችሁ ነው እንግዲህ እኛም እንዳይጣሉ ነው እንትናችን ምኞታችን እንዳይጣሉ ነው። እንዲጣሉ አይደለም ማንኛችንም አንፈልግም። የነሱን መጣላት የነሱን ነገርና የነሱን መለያየት አንፈልግም። የነሱን አንድነት ነው የምንፈልገው። እንግዲህ ሁላችሁም ደግሞ ምክር መክራችኋል። ብሩኬ ተረጋጋ፣ ጥፋቱ ያንተ ነው። ቀስ ብለህ እሷን የምትልህን ነገር መስማት ነበረብህ። ገንፍለህ መውጣት አልነበረብህም። እንዲሁም ደግሞ የምትጠይቃትን ጥያቄ እሷ ደግሞ ለመመለስ በዛ ሰዓት አሟት እንደነበረ እንዲሁ ደግሞ አሞይ ነው እያለችህ ለምንድን ነው እንደዛ የምታደርገው ያላችሁም አላችሁ። እንግዲህ ያ እንግዲህ ታውቃላችሁ፣ ያው ብሩኬ ታውቁታላችሁ፣ በጣም ይናደዳል። ሀይሚዬም እንደዛው ትናደዳለች። ስለዚህ ሁለቱም ግንፍሌዎች ናቸው። ያን ነገር እንግዲህ ባትፈርዱ ጥሩ ነው ብዬ ነው የማስበው። እንደገና ደግሞ ከሱ ውጭ እንግዲህ ሀይሚ ጋር የሚደርስ ሰው እንደሌለ ታውቃላችሁ። አጋጣሚ ልጁን እንግዲህ የማያውቀውን ሰው ቤት ውስጥ ያገኘው ምን ይሰማዋል? አንድ ሰው ማለት ነው። እንግዲህ ብሩኬና ሀይሚ ያው ባልና ሚስት በሏቸው ማለት ብዙ አመታቶችን አብረው አንድ ቤት አይኖር እንጂ አብረው ነው ያሉት እና ስለዚህ ያው በቃ ከሱ ሌላ እሷም ሌላ እሱም ሌላ እንትን የሚለው ነገር ስለሌለ ያው ባልና ሚስት ማለት ናቸው። ስላልተጋቡ ቀለበት ስላላሰሩ አይደለም። ዋናው እኮ ልብ ነው አይደል? የልብ ፍቅር ነው ዋናው ነገር፣ እምነት ነው እና እምነት ደግሞ መተማመንም ይኖርባችኋል ብዬ አስባለሁ እዚህ ጋር ማለት ነው። እና ስለዚህ ቤተሰቦች ደግሞ እሙሽዬ ደግሞ ይሄ ነገር ምንድነው ጥሩ አይደለም፣ እንደዚህ አይነት ነገሮች አስተካክሉ ነገሮችን ብላ ነበር ካሁን በፊት ማለት ነው። እንግዲህ አሁን ላይ እንግዲህ እሷ ታልገባችበት ምንም የሚሆን ነገር የለም ብዬ አስባለሁኝ። እንግዲህ አዲስ አበባ መጣ ደግሞ እንደምታስተካክላቸው እርግጠኛ ነኝ። እንዲሁም ደግሞ በነገራችን ላይ የአሁን ጥፋት የሀይሚዬ ስለሆነ ሀይሚም ራሱ ይቅርታ ብትለው ብሩኬ እንደሚመለስ እኔ ባለሙሉ ተስፋ ነኝ። ምክንያቱም ነገሮችን ቀስ ብላ አረጋግታ ማስረዳት አለባት ማለት ነው። ነገሮች ተባብሰው ሌላ ቦታ እንዳይገቡ ቀስ ብላ በማስረዳት እሱን ማለት ነው። ምክንያቱም ይሄ ነገር እንደዚህ ኮኝ እንደዚህ አድርጎኝ ነው ብላ ቀስ ብላ አረጋግታ ያለውን ነገር ሙሉ ነገሩን ደግሞ እሱ ደግሞ ለመስማት ዝግጁ ቢሆን በጣም አሪፍ ነው ብዬ ነው የማስበው። ነገሮች ይፈታሉ። እንዲሁም ደግሞ እዚህ ጋር ጎበዝ ጀግና እያላችሁ የምታበረታቷላችሁ እሷንም እንደገና ደግሞ እሱንም እንደዛው ጎበዝ ደግ አደረግሽው የምትሏላችሁ እሱንም ደግ አደረካት እያላችሁ
የምትሏላችሁ። እናንተ ግን እውነት ለመናገር እኔ ደከመኝ፣ እውነት እናንተን በመናገር ደከመኝ፣ እውነት ለመናገር ማለት ነው። በቃ እነሱ አንድ ናቸው፣ መቼም አይለያዩም። ስለዚህ እንደዛ አታደርጉ። ምክንያቱም ነገ እናንተው ታፍራላችሁ፣ መልሳችሁ እናንተ ታፍራላችሁ። እነሱ ይገናኛሉ፣ እነሱ የራሳቸው ህይወት ይጀምራሉ። እነሱ ሁሉንም ነገር የሚያደርጉትን ነገር ያውቃሉ። ስለዚህ እናንተ እዚህ ጋር ተከፋፍላችሁ እርስ በርሳችሁ ራሱ እኮ እናንተም እኮ አትተዋወቁም እኮ። እውነት የምትተዋወቁት እንግዲህ እዚህ ሚዲያ ላይ ነው። ስለዚህ አንቺ መመዳቢነሽ፣ አንቺ መመዳቢነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እያላችሁ እየተሰዳደባችሁ ጊዜያችሁን አታጥፉ። በቃ ጊዜያችሁን እንደዚህ እያላችሁ በቃ መልካም ነገር እያወራችሁ ጥሩ ነገር እየተነጋገራችሁ ብዙ መልካም ነገሮች እየተጫወታችሁ ፈታ እያረጋችሁ ራሳችሁን እኮ መነጋገር ትችላላችሁ አይደል? ስለዚህ እዚህ ጋር ነገር እንደገና ደግሞ በቃ እዛ ጋር ሰው መበታተን እንደዚህ ቢሆን እሱ እንደዚህ ነው እያላችሁ ሌላ ነገር እሷ እንደዚህ ብኮን እያላችሁ በቃ የሌለ ታሪክ ያንን ነገር አታድርጉ ብዬ ነው የማስበው። ምክንያቱም እንደዚህ አይነት ነገር ጥሩ አይደለም፣ ለማንኛችንም አይበጅም። ለኛም ቢሆን ይሄ ነገር አስፈላጊ አይደለም። ይሄ ምክር አይደለም። እውነት ጀግንነት አይደለም። ሰውን ለይቶ አንተ ጀግና ነህ፣ አንቺ ጎበዝ ነሽ፣ አንቺ ጀግና ነሽ የምትሉ ሰዎች አንድ የሆኑን ሰዎች እናንተ ከፍላችሁ ለሁለት እንደዛ የምትሉ ሰዎች እናንተ ጀግና ነን ብላችሁ ከሆነ ተሳስታችኋል። እውነት ለመናገር ማለት ነው ተሳስታችኋል፣ እነግራችኋለሁ። እና ስለዚህ ሁላችሁም አንድ ሁኑ፣ ለማስታረቅ ሞክሩ። ሰው ዋሽቶ ያስታርቃ ብያችኋለሁ አይደል አሁን በፊት። ስለዚህ ብሩኬ በነገራችን ላይ በጣም እውነት ወንድ ነው። እውነት ተልቡ ወንድ ነው። እውነት ለመናገር ማለት ነው ሁሉንም ነገር ይቅር ብሎ ማንኛውንም ነገር ትቶ ሄዶ እሷን ይቅርታ ሊል አበባውን ገዝቶ ፏ ብሎ በቃ እሷን ለማስደሰት ስትሄድ እንግዲህ የጠበቀው ነገር ያ ነገር ነው። ግን ሌላ ወንድ ቢሆን እዛው ያንን የያዘውን አበባ ፊቱ ላይ ረጭቶ ነበር የሚገባው። እሱ ግን ቀጥታ ሄዶ ምንድን ነው ብሎ ነው ጥያቄ ያቀረበላት አይደል? ስለዚህ በጣም ጀግና ነው የምለው እኔ በነገራችን ላይ ማለት ነው። ምክንያቱም ማያውቀው ሰው ነው ያ ሰው አይደል እንዴ? እዛ ጋር ያለችው ፍቅረኛው ናት፣ የሚወዳት ናት። እና ስለዚህ ይሄ ነገር ሲፈጠር እናንተ በራሳችሁ ብትሆኑ ምን ታስባላችሁ? እና ስለዚህ በጣም አድናቂው ነኝ እኔ እውነት ለመናገር ማለት ነው። እውነት እና ልቦና ይስጣችሁ ወንዶች፣ በቃ ተሱ ተማሩ። በጣም ብዙ ትምህርቶች አስተምሯችኋል በነገራችን ላይ በጣም ብዙ ትምህርቶች ስለ ሴቶች በቃ የሴትን ጥግ ምን ያህል በቃ ለሴት ሪክስት እንደሚያደርግ ምን ያህል በቃ አሳይቷችኋል። እውነት ወንዶች በቃ ታሱ ተማሩ። በቃ እንደሱ አይነት ወንድ ሆኑ። በቃ ዝም ብላችሁ የሆናችሁ አላችሁ አይደል? እንደ ሴት የምትሆኑ ወንዶች እንደዛ አይነት ወንዶች ጥሩ አይመጣውም እውነት ይቅርታ ደግሞ እንደዚህ ትላችሁ ይቅርታ ማለት ነው ቤተሰብ። እና እውነት በቃ የሆነ ስብዕና ያለው ልጅ ነው፣ ሌላ ነገር አይደለም። እውነት በጣም ነው እኔ ሁለቱንም ነው የምወዳቸው። በነገራችን ላይ ሀይሚዬም እውነት የሴት ጀግና ናት። በጣም ነው የምወዳት፣ በጣም ነው የማከብራት። እና ስለዚህ ሁላችሁንም እወዳችኋለሁ። ቻው ቻው፣ ደህና ሁኑ።